መጽሐፍ ቅዱሳችን ላይ እርስ በርሳችሁ ተናዘዙ አለ እንጂ በቀጥታ ወደኔ ተናዘዙ እኮ አላለም። ምእመናን ፕሮቴስታንቶችና በተሐድሶዎች ውስጥ የሚቀነቀነው ሁላችንም ክርስቲያን ከሆን ካህንን የሚሉት ፈሊጥና ትምህርት አላቸው። ያ ሁሉ ሕዝብ ካህን ነበረ ካሉ ታዲያ የተወደደ መድኃኒታችን ከዚህ ሁሉ ብዙ ሕዝብ ወገን ለምንድነው ሐዋርያትን ለይቶ ይሾማቸው? መንፈስ ቅዱስ ያለባቸው እንኳን መሾም ካስፈለጋቸው ታዲያኛ ሁላችን ካህናት ነን ብለን ልንጮህ ይገባልን? በብሉይ ኪዳን ካህን ኖሮ በሐዲስ ኪዳን ካህን የለም ሲባል እንዴት ያሳምናል? ኃጢአትን ይቅር የማለት ሥልጣን የተሰጠው ለሐዋርያትና ሐዋርያት ለመሰረቷት ቅድስት ቤተ ክርስቲያን ነው። ሕይወት የሰጠ መግነዝ መፍታት ሊያቅተው ነው? ከሞት የፈታው ከጨርቅ መፍታት ሊሳነው ነው? ነገሥታት በምድር ላይ ነው ሥልጣን የተሰጣቸው። ካህናት ግን በምድርም በሰማይም ሥልጣን አላቸው። ጳጳሳትን፣ ኤጲስቆጶሳትን፣ ዲያቆናትን፣ ቀሳውስትን እያለ መጽሐፍ ቅዱስ እየጠራ እንዴት አድርገን ነው ልንሸሸው የምንችለው? በኦሪት ኃጢአት ነበረ። እውነት ሐሰት ኃጢአት ነበረ አይደለም? አዎ ኃጢአት ነበረ። በኦሪት ኃጢአት እንዳለ ሁሉ በሐዲስ ኪዳንም ኃጢአት ይኖራል። እውነት ሐሰት እውነት ኃጢአት ይኖራል። በኦሪት ስርየት ነበረ፣ በሐዲስ ኪዳንም ስርየት አለ። በኦሪት ኑዛዜ አለ፣ በሐዲስ ኪዳንም ኑዛዜ አለ። ሐዋርያት ሥራ ምዕራፍ 19 ላይ ኃጢአታቸውን እየተናዘዙ መጡ ይላል። ኑዛዜ አለ። እየሰማችሁኝ ነው? መናዘዝ አለ፣ መናዘዝ አለ። መጽሐፍ ቅዱሳችን ላይ እርስ በርሳችሁ ተናዘዙ አለ እንጂ በቀጥታ ወደኔ ተናዘዙ እኮ አላለም። ምእመናን ይሄ እኮ የተለየ አዲስ ትምህርት እኮ ነው። ሰው ለሰው ያው ለካህን ነው እኮ የምንናዘዘው ወገኖቼ። ኃጢአትም ሰርተው የነበሩት ሰዎች እየተናዘዙ ይመጡ ነበር ነው የሚለው። በኦሪት ኑዛዜ እንደነበረ በሐዲስ ኪዳንም ኑዛዜ ያለ ወገኖቼ። በኦሪት መስዋዕት እንደነበረ በሐዲስ ኪዳንም መስዋዕት አለ ወገኖቼ። እዩ ኃጢአት ኃጢአት፣ ኑዛዜ ኑዛዜ፣ መስዋዕት መስዋዕት፣ ስርየት ስርየት ከነበረ ወገኖቼ እዩ። በዚህ ሁሉ ሐዲስ ኪዳንና ብሉይ ኪዳን በዚህ ሁሉ ጥላና አካሉ የተስማማ ከሆነ በብሉይ ኪዳን ካህን ኖሮ በሐዲስ ኪዳን ካህን የለም ሲባል እንዴት ያሳምናል? ኃጢአት ከነበረ ኃጢአት አለ፣ ስርየት ከነበረ ስርየት አለ፣ መስዋዕት ከነበረ መስዋዕት አለ፣ ኑዛዜ ከነበረ ኑዛዜ አለ። ታዲያ ይሄ ሁሉ ካለ ካህን ነበረ በኦሪት፣ አሁን ካህን የለም ቢባል እንዴት ያሳምናል ወገኖቼ? ለዚህ ነው ሁሉም ካለ በሐዲስ ኪዳንም ኑዛዜም ክህነትም መስዋዕትም ስርየትም ሊኖር ይገባል። ይሄን የምታረጋግጡት ይኸውላችሁ፣ ይሄን የምታረጋግጡት የተወደደ መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ክህነትን እየሰጠ እንደነበረ የምታረጋግጡት በሁለት ነገሮች ክህነትን እንደሰጣቸው ታረጋግጣላችሁ። አንደኛ የኃጢአት ስርየት እንዲሰጡ በማድረጉ፣ ሁለተኛ ደግሞ መስዋዕት የሚያቀርቡ በመሆናቸው። የመጀመሪያው ስርየት በመስጠታቸው፣ ሁለተኛው መስዋዕት በማቅረባቸው ጌታችን ሐዋርያቱን ካህናት እያደረጋቸው መሆኑ ይረጋገጣል። ይህን አብራራላችኋለሁ። እዩ በኦሪት ከኃጢአት ስርየት ጋር በተያያዘ መስዋዕት በመሰዋት ለኃጢአተኛው ጸሎትና ምልጃ በማድረግ ስርየት ያሰጡ የነበሩት የኦሪት ካህናት ነበሩ። የኦሪት ምኖች ነበሩ? ካህናት ነበሩ። ይህንን ጥቂት ጥቅሶች ልስጣችሁ። ዘሌዋውያን ምዕራፍ 5 ከቁጥር 5 እስከ 6፣ ዘሁልቅ ምዕራፍ 15 ከቁጥር 27 እስከ 28 ከኃጢአተኛው ኃጢአት ጋር ከስርየቱ ጋር በተገናኘ ያስቀመጠው የኦሪት ካህናትን ነበር። በሐዲስ ኪዳንስ ካላችሁኝ፣ በሐዲስ ኪዳንም ከኃጢአት ስርየት ጋር ለቅዱሳን ሐዋርያት ስልጣንን የሰጣቸው የኃጢአት ስርየት እንዲሰጡ ነው ብያችኋለሁ። ይሄን በሁለት ጥቅሶች አሳይቻችኋለሁ ቅድም። አንደኛው የታመመ ማንም ቢኖር የቤተ ክርስቲያንን ቀሳውስት ይጥራ፣ ከዛስ ደውዩም ይድናል ካለ በኋላ ኃጢአትም ሰርቶ ከሆነ ምን ይልለታል? ይሰረይለታል። ማንም በመጥራቱ ካህናትን ከኃጢአት ስርየት ጋር በተያያዘ ስልጣን መስጠቱ ሐዋርያቱን ደቀ መዛሙርቱን ካህናት እያደረጋቸው መሆኑን የምታረጋግጡት
የኃጢአት ስርየት እንዲሰጡ ስልጣን ስለሰጣቸው ነው። ምክንያቱም በኦሪት ከኃጢአት ስርየት ጋር ስልጣን የሰጠው ለካህናት ነበራ። በአዲስ ኪዳንም ለኃጢአት ስርየት ስልጣን የሰጠው ሐዋርያትን ካህናት እያደረጋቸው እኮ ነው። ቅድም ያልኳችሁ የዮሐንስ ወንጌል ምዕራፍ 20 ቁጥር 21 ኃጢአታቸውን ይቅር ያላችኋቸው ይቅርላቸዋል ይላል። ከኃጢአት ይቅርታ ጋር ከኃጢአት ስርየት ጋር ዳግመኛ ስልጣን ሲሰጣቸው ካያችሁ ካህናት እያደረጋቸው መሆኑን ማረጋገጣችን ነው። 2 የቅርብ ሰዎች ምስክርነትን ለዚህ ላምጣላችሁ። ይኸውላችሁ ለጉዳዩ በጣም ቅርብ የሆኑ ሰዎች የእውነት ምስክሮች ናቸው። ለጌታችን ትምህርት ደግሞም ለሐዋርያት ዘመን በጣም ቅርብ የሆኑ ሰዎች ምስክርነት ካለ ያ ምስክርነት በጣም የቀረበ ነው፣ እውነት ነው። የ2 አባቶችን ምስክርነት ላምጣላችሁ። አንደኛ ቅዱስ ቆጵርያኖስ ሴንት ሲፕሪያን የሚባል አባት ያስተማረውን ትምህርት እዚህ ጋር ላንሳላችሁ። እንዲህ ይላል፣ ኃጢአትን ይቅር የማለት ስልጣን የተሰጠው ይላል። ልብ በሉ፣ ኃጢአትን ይቅር የማለት ስልጣን የተሰጠው ለሐዋርያትና ሐዋርያት ለመሰረቷት ቅድስት ቤተ ክርስቲያን ነው። እነርሱም የተላኩት ከእግዚአብሔር ነው። ይህንንም ስልጣን ለጳጳሳትና ለተተኪዎች አስተላለፉ ይላል። ደግሞ አለው ኃጢአትን ይቅር የማለት ስልጣን የተሰጠው ለሐዋርያትና ሐዋርያት ለመሰረቷት ቤተ ክርስቲያን ነው። ወገኖች አያችሁ፣ ሴንት ሲፕሪያን ቅዱስ ቆጵርያኖስ ለሐዋርያት ትምህርት የቀረበ ሰው ነው። ለዚህ ነው አባቶቻችን ስርየተ ኃጢአት የሚሰጡት። እግዚአብሔር ይፍታ የሚሉት እኮ ለዚህ ነው ወገኖቼ። አውግስጢኖስ የተባለ ሊቅ ደግሞ እንዲህ ይላል፣ በሞቴ ስሙት። የሊቁን የአውግስጢኖስን ማብራሪያ ደግሞ ስሙት። ምን ይላል ታስታውሳላችሁ? አልዓዛርን ጌታችን ከሞት አስነሳው። ከሞት ካስነሳው በኋላ ሐዋርያቱን መግነዙን እንዲፈቱ አዘዛቸው። እሱን ነው ሊቁ የሚያብራራው። ምን ይላል? ጌታችን ኢየሱስ ክርስቶስ አልዓዛርን ከሞት አስነሳው ይልና በዙሪያው ያሉት ሐዋርያቱ ደግሞ መግነዙን ፈቱለት ይላል። ሕይወትን የሚሰጥ መግነዝን መፍታት አይችልምን ይላል። መግነዝን በመፍታት ሐዋርያቱ ኃጢአትን ይቅር እንዲሉና እንዲፈቱ ጌታ ለእነርሱና ለተተኪዎቻቸው የሰጠውን ስልጣን አሳየ ይላል። ሕይወት ሰጥቶታል፣ ከሞት አስነስቶታል፣ ከመቃብር አውጥቶታል። መግነዝን ፍቱ ብሎ ለሐዋርያቱ ለምን አዘዛቸው ይላል። ሕይወት የሰጠ መግነዝ መፍታት ሊያቅተው ነው? ከሞት የፈታው ከጨርቅ መፍታት ሊሳነው ነው? አይደለም። እና ለምንድን ነው ሐዋርያቱን ፍቱት ያለው? መግነዝን በመፍታት ሐዋርያቱ ኃጢአትን ይቅር እንዲሉና እንዲፈቱ። አያችሁ፣ እናንተ ያላችሁት በእውነተኛ ኦርቶዶክሳዊት ሐዋርያዊት ቤተ ክርስቲያንና ትምህርት ውስጥ መሆኑን ተመልከቱ። እግዚአብሔር ይፍታችሁ የሚሉት እንደ ዋዛ እንዳይመስላችሁ። የእግዚአብሔር ሥራ፣ የሊቃውንት ትምህርት፣ መንፈስ ቅዱስ ያለበት ሕይወት ውስጥ ነው እየኖርን ያለ ነው። ሕይወት የሰጠ መግነዝ መፍታት አያቅተው። ፍቱት ያለው ግን ኃጢአትን ይቅር እንዲሉና ከኃጢአት ማሰሪያ እንዲፈቱ ስልጣን እንደሰጣቸው ያሳይ ዘንድ ነው ይላል። አንደኛ ሐዋርያትን ካህናት እያደረጋቸው መሆኑን የምታረጋግጡት በኃጢአት ይቅርታና ስርየት ላይ ስልጣን ስለሰጣቸው ነው። ሁለተኛ መስዋዕት እንዲያቀርቡ ስላደረጋቸው ነው ያልኳቸው። ኦፈሪንግ ኦፍ ሳክሪፋይስ፣ መስዋዕት እንዲሰው እዩ። አሁንም ወደ ኦሪት መለስ ልበል እዩ። ሁለተኛው የመጀመሪያው በኃጢአት ስርየት ስልጣን ሰጥቷቸዋል። ሁለተኛው ደግሞ መስዋዕት እንዲያቀርቡ አድርጓቸዋል። ታስታውሱ ከሆነ በትንቢት የተነጋገርነው አንደኛ ካህናትን ከነርሱ ወስዳለሁ ብለዋል። ካህናት አሉ ብለናል። ሁለተኛው ንጹህ መስዋዕትና ቁርባን ያቀርባሉ ይላል። አሁን በአዲስ ኪዳን መስዋዕት ካለ መስዋዕት የሚያቀርቡ ሰዎች ያስፈልጋሉ። እነሱ ማን ናቸው? ካህናት ናቸው። ይሄን እያደረገ እንደሆነ ምን ማረጋገጫ አለ ካላችሁኝ ጥቂት ደቂቃ ታገሱኝና ላሰማኝ። በኦሪት መስዋዕት ለኃጢአት ስርየት የሚሆን የኃጢአት ስርየት የሚሆን የኦሪት የበግ፣ የፍየል፣ የዋኖስ፣ የጨረባ መስዋዕቶችን ይሰዉ የነበሩት የኦሪት ካህናት ነበሩ። መጽሐፍ ቅዱሱን መመልከት ትችላላችሁ። ኦሪት ዘጸአት ምዕራፍ 29 ቁጥር 38፣ ዘሌዋውያን ምዕራፍ 9 ቁጥር 7ን ማንበብ ትችላላችሁ። እኔ አንድ የእግዚአብሔርን ቃል ብቻ ላንብብላችሁ። በመሠዊያው ላይ የምታቀርበው ይህ ነው፣ በቀን በቀን ዘወትር 2 የዓመት ጥቦቶች ታቀርባለህ ይላል። ለካህናት ነው ይህን የሚለው። ታቀርባለህ የሚለውን ቃል ተመልከቱልኝ ወገኖቼ፣ እዩ። በቀን በቀን ዘወትር
2 የዓመት ጠቦቶች ታቀርባለህ ይላል። 1 ዓመት የሞላቸው ጠቦቶች 2 ታቀርባለህ ይላል። ማንን? ካህናትን። ወገኖቼ ያቀርቡ ነበረ። እነማን? የኦሪት ካህናት። በሐዲስ ኪዳንስ ካላችሁኝ፣ በሐዲስ ኪዳን ምሴተ ሐሙስ፣ በሐሙስ ምሽት ላይ ታስታውሱ ከሆነ የተወደደ መድኃኒታችን እንዲህ አደረገ። ይህ ለኃጢአት ስርየት የሚሆን የሐዲስ ኪዳን ደሜ ነው አለ። ማቴዎስ ወንጌል ምዕራፍ 26ን አንብቡት። ሐዋርያቱን ይህንን አቅርቡ አላቸው። ለመታሰቢያዬ አድርጉት አላቸው። ይህን መስዋዕት የሚለው ትምህርት ውስጥ እንማረዋለን። ለመታሰቢያዬ የሚለውን ቃል እኔ የምፈልገው ግን አድርጉ የሚለውን ቃል ነው። እዩ፣ ሐዋርያቱን አድርጉ የሚለው ቃል ልክ ለኦሪቱ ካህን ታቀርባለህ ወይም አቅርብ ወይም ሰዋ ብሎ ትእዛዝ እንደሰጣቸው በሐዲስ ኪዳንም ይህንን ለመታሰቢያዬ አድርጉት፣ አቅርቡት፣ ሰውት ነው ያላቸው። ይሄንን በምን ማረጋገጥ ትችላላችሁ? በሐዲስ ኪዳን የቁርባን ምስረታም ወቅት ይህንን ቃል ተቀምጧል። ምን የሚል ፖዬኒን ይላል የግሪኩ ቃል። ፖዬኒን ማለት ማቅረብ፣ ፖዬኒን ማለት መስዋዕት መሰዋት ማለት ነው ወገኖቼ። በኦሪቱ ታቀርባለህ የሚለው ቃል በሐዲስ ኪዳንም ይህንን አድርጉ የሚለው ቃል ፖዬኒን በሚለው መስዋዕት መሰዋትን፣ መስዋዕት ማቅረብን በሚገልጽ ቃል ነው የተጠቀሰው። መስዋዕትን መሰዋት የሐዋርያት ተግባር አድርጎ ከሰጣቸው እኒህ አባቶች፣ እኒህ ደቀ መዛሙርት፣ እኒህ ሐዋርያት ልክ በኦሪቱ እንዳሉት ካህናት መስዋዕት አቅራቢዎች እያደረጋቸው መሆኑን እናረጋግጣለን። ምክንያቱም ይህንን መስዋዕት አቅርቡ ነው ያላቸው። ይህንን ቁርባን ሰው ነው ያላቸው። ፖዬኒን የሚለው ቃል ቁርባን ማቅረብን፣ መስዋዕት መሰዋትን የሚያመለክት ቃል ነው ወገኖቼ። ስለዚህ እዩ፣ ስርየተ ኃጢአት የሚሰጡ አደረጋቸው። ምን አደረጋቸው? ካህናት አደረጋቸው። ቁርባን የሚያቀርቡ መስዋዕት የሚሰዉ አደረጋቸው። ምን አደረጋቸው? ካህናት አደረጋቸው። ሶስተኛ ማስረጃ ልስጣችሁ። እዩ፣ ይሁዳን ለመተካት ሐዋርያት ዕጣ አውጥተው ነበር። ታስታውሳላችሁ? ሐዋርያት ሥራ ምዕራፍ 1 ላይ ይሁዳን ለመተካት ዕጣ አውጥተው ነበር ሐዋርያት። ይህን ዕጣ የማውጣት ሥርዓት በኦሪት ካህናትን ለመምረጥ ካህናትን ለመሾም ዕጣ ያወጡ እንደነበረው ያለ ነው ያወጡት። ዕጣ ማውጣታቸው ምንድን ነው የሚያመለክተው ካላችሁ፣ ከእነሱ መካከል አንዱን እግዚአብሔር ካህን አድርጎ እንዲመርጠው በዕጣ መምረጣቸው ነበር። ይሁዳን በይሁዳ ፈንታ ይሁዳን ለመተካት ባደረጉት ሥርዓት የክህነትን ሥርዓት እንደፈጸሙ ማረጋገጫ። በሐዲስ ኪዳን ካህናት አሉ ወይ? አዎ አሉ። ቅድም የጠቀስኳቸውን ሁሉ ስርየተ ኃጢአት ለመስጠት 1፣ መስዋዕት ለማቅረብ 2 ካህናት አሉ ስንል መጽሐፍ ቅዱስ ላይ የተቀመጠው እውነት ነው። አንድ የእግዚአብሔር ቃል አንብብላችሁ። የሮሜ መልእክት ምዕራፍ 15 ከቁጥር 15-16 እንዲህ ይላል። ለእግዚአብሔር ወንጌል ይላል፣ ቅዱስ ጳውሎስ ነው የሚለው፣ ለእግዚአብሔር ወንጌል እንደ ካህን እያገለገልኩ ለአሕዛብ የክርስቶስ ኢየሱስ አገልጋይ ሆንኩ ይላል። እንደ ካህን እያገለገልኩ ይላል። ካህን ነው የሚለው። ይሄ ቅዱስ ጳውሎስ ካህን ያለው ቃል በኦሪት ካህናት ለሆኑ አባቶች ይጠቀስ የነበረ ቃል ነው። ካህን የሚለው ቃል ምን ማለት ነው? ካህናት አሉ፣ ቀሳውስት አሉ፣ ጳጳሳት አሉ፣ ዲያቆናት አሉ፣ ምእመናን። ለዚህ ነው ስለ ክህነት ስንናገር ኦርቶዶክሳዊት ቤተክርስቲያን እውነተኛው ክርስቶስ የሰጠው ስልጣን መንፈስ ቅዱስ የሾመው ሹመት ያለባት ቤተክርስቲያን መሆኑን የምታረጋግጡት በዚህ ነው። ካህን የሚለው ቃል ይሄንን ነው። የማይፈታውን እንፈታ ዘንድ ስልጣን ሰጠህን የሚሉት አባቶቻችን እኮ ለዚህ ነው። የማይፈታውን ይፈቱ ዘንድ ስልጣን ሰጣቸው። ምን ማለት ነው? ምድራውያን ነገስታት የማይፈቱትን ስልጣን ሰጣቸው። ከነገስታት በላይ ናቸው። አዎ የኦሪት ካህናት ሌዋውያን ካህናት አስተሰርዩት የነበረውን ውሳጣዊ ኃጢአት ስርየት ይሰጡ ዘንድ ስልጣን ሰጣቸው። ከኦሪት የምትበልጥ ከነገስታት ከፍ የምትል እንዴት አስደናቂ ሰማያዊ ስጦታ መሰላችሁ! ለዚህ ነው የማይፈታውን እንፈታ ዘንድ ስልጣን ሰጠህን ያሉት።
ይሁላችሁ ነገስታት በምድር ላይ ነው ስልጣን የተሰጣቸው። ካህናት ግን በምድርም በሰማይም ስልጣን አላቸው። የያዛችሁበት ተይዞበታል ይላል። ይቅር ያላችሁት ይቀርለታል ይላል። በምድር ይወግዛሉ፣ ይገዝታሉ፣ በሰማይ ይይዛሉ። አያችሁ፣ ከነገስታት በላይ ስልጣን አላት ክህነት። ሁለተኛ ሐሳብ ላንሳላችሁ። አሁን ሁለተኛ የበለጠ ይሄን የሚያስረዳንን የመጽሐፍ ቅዱስ ቃላት እንድንመለከት የሚጋብዘንን አንድ ሐሳብ አነሳላችኋለሁ። ክህነት 3 እርከኖች አላት። በመጽሐፍ ቅዱስ አጠቃላይ የመጽሐፍ ቅዱስ ትምህርታችን ውስጥ 3 የክህነት አይነቶች ተዘርዝረዋል፣ ወይም 3 የክህነት እርከኖች ተገልጸዋል። አንደኛው ከፍተኛው እርከን ይባላል። ከፍተኛው የክህነት ደረጃ ማለት ነው። ሁለተኛው መካከለኛው የክህነት እርከን ወይም መካከለኛው የክህነት ደረጃ ይባላል። ሶስተኛው ምእመናን፣ ሶስተኛው ደግሞ አጠቃላይ የሕዝብ ሁሉ ክህነት ይባላል። 3 እነዚህ 3ቱ ደግሞ በሁለት ይከፈላሉ። የአገልግሎት ክህነትና የሕዝብ ክህነት ተብለው ይከፈላሉ። እነዚህን ላብራራላችሁ። ከፍተኛው እርከን ወይም ሃየር ሌቭል ሚኒስትሪያል ፕሪስትሁድ፣ ከፍተኛው እርከን የክህነት አገልግሎት የሚባለው የሊቀ ካህናቱ የአሮን አገልግሎት ነበረ። ሁለተኛው ደግሞ የመካከለኛው እርከን የክህነት አገልግሎት ይባላል። የመካከለኛው እርከን ሚድል ሌቭል ሚኒስቴሪያል ፕሪስትሁድ ይሉታል። እሱ ደግሞ የማን መሰላችሁ? ይሄ ደግሞ የአሮን ልጆች የካህናቱና የሌዋውያኑ አገልግሎት ነው። የነማን? የአሮን ልጆች ናዳብ፣ ሌላስ አቢሁ፣ ኤሌዘር፣ ኢታማር የሚባሉ የአሮን ልጆች የመካከለኛው እርከን የክህነት አገልግሎት ነው። 2 ሶስተኛው ደግሞ አጠቃላይ የሕዝቡ ሁሉ አገልግሎት ነው። እዩ፣ የሊቀ ካህናቱና የአሮን ልጆች አገልግሎት የአገልግሎት ክህነት ይባላል። ቅድም ያልኳችሁ ከፍተኛው የሊቀ ካህናቱ ነው። መካከለኛው የአሮን ልጆችና የሌዋውያን ነው። ሶስተኛው የሕዝቡ ሁሉ ደግሞ የእስራኤል ሁሉ የእስራኤል ሕዝብ ሁሉ ክህነት ነው። እነሱን ጥቂት በጥቂት ላብራራ። እዩ፣ 3 የክህነት እርከን አሳዩዋችሁ። የሊቀ ካህናቱ፣ የመካከለኞቹ፣ ከዛስ ያጠቃላይ ሕዝቡ። ይሄ በኦሪት የነበረ ነው። ይሄ በአዲስ ኪዳንስ የለም ወይ ካላችሁ አለ። እንዴት አድርገን እንግለጸው? ወይም እንዴት ተደርጎ ተገለጸ? የሊቀ ካህናቱ የአሮን ክህነት በተወደደ በመድኃኒታችን በኢየሱስ ክርስቶስ ሊቀ ካህናት ተተካ። ከፍተኛው እርከን የአሮን ተወዳዳሪ፣ ተፎካካሪ፣ ንጽጽር በሌለው አብላጫ ባላት በጌታችን በመድኃኒታችን በኢየሱስ ክርስቶስ የባህሪ አምላክ ሆኖ በፈጸማት ክህነት ብልጫነት ተፈጸመች፣ ተተካች፣ ፍጽምት ሆነች። ከፍተኛው እርከን ተተካ። አንድ ሁለተኛውስ? ሶስተኛውን እመጣበታለሁ ስዘለው ግራ ገብቶኝ እንዳይመስላችሁ። ሶስተኛው ደግሞ አጠቃላይ የእስራኤል የሕዝቡ ሁሉ ክህነት ነው። እሱ ደግሞ በማን ተተካ? እኔና እናንተ ምእመናን ሁሉ መጽሐፍ ቅዱስ ካህናት ናችሁ ይላል። በእኛ በሁላችን ተተካ። አብራራዋለሁ፣ ሳላብራራው አልሄድም። መካከለኛውስ ሊተካ አይገባም ወይ ነው። በሐዲስ ኪዳን 3ቱም የክህነት እርከኖች አሉ፣ ተተክተዋል። ሊቀ ካህናቱ ክርስቶስ ነው። አሁንም ይፍታችሁ የሚሉት እኮ እሱ ነው። ሁለተኛውስ? የመካከለኛውስ? በሐዲስ ኪዳን ሁለተኛው ወይም መካከለኛው እርከን የአገልግሎት ክህነት አለ። ፕሮቴስታንቶች የሚዘሉት ይህንን ነው። እዩ፣ ሊቀ ካህናቱን ኢየሱስ ክርስቶስን እናምናለን፣ ሊቀ ካህናት ነው ይሉና፣ ሁላችንም ደግሞ ካህናት ነን ይሉና ካህን አያስፈልግም ብለው ይዘጋሉ። አሁን የኛ ልዩነት ምንድን ነው? አይደለም፣ የከፍተኛውን እርከን ከተቀበላችሁ የሕዝቡን ሁሉ ክህነት ዩኒቨርሳል ፕሪስትሁድን አጠቃላዩን ክህነት ተቀብላችሁ ስታበቁ መካከለኛውን እርከን ጳጳሳቱን፣ ቀሳውስቱን፣ ዲያቆናቱን፣ ካህናቱን የለም አያስፈልግም እንዴት ትላላችሁ? የኛ ጥያቄ። ስለዚህ እሱን ማብራራት ጀምራለሁ። እዩ፣ ታዲያ በአዲስ ኪዳን ይሄ መካከለኛው የክህነት እርከን ሊኖር አይገባምን? ከፍተኛው እርከን በክርስቶስ ከተተካ፣ የሕዝቡ ሁሉ በሕዝቡ ሁሉ ከተተካ፣ መካከለኛ የሆነው የአሮን ልጆችና የሌዋውያን ክህነት በሐዲስ ኪዳን አያስፈልግም? የለም።
እሱ ነው አሁን የሚያነጋግረን ጥያቄያችን። እሱን ነው አሁን 1 2 3 ብዬ ፈጠን ብዬ በጥቅሶች ማብራራው ሰዓት እንዳይሄድብኝ። የመጀመሪያው ጥቅሳችን የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንዲህ ይላል፣ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት። ምን አድርጎ ለሾመባት? ጳጳሳት አድርጎ። ስለዚህ ጳጳሳት አሉ የሉ? ጳጳሳት የምታገኙት የት ቤተ ክርስቲያን ነው? እኛ ጋር እንጂ ሌላ የት አለ? አሁን ከከረመ ቢሾፕ መባባል ጀምረውላችኋል። እንዲህ አይነትም ቀልድ የለም። ጳጳሳት ሌላ የእግዚአብሔር ቃል ላምጣላችሁ እዩ። አንደኛ ጢሞቴዎስ መልእክት ምዕራፍ 3 ላይ ቅዱስ ጳውሎስ ስለ ካህናት አሿሿም ባስተማረው ትምህርትና አንቀጽ ለጢሞቴዎስ በነገረው አንቀጽ ላይ እነዚህን ነገሮች ፍንትው ብለው ታገኛላችሁ። ይሄ ምን ይመስላችኋል? የመካከለኛው እርከን ክህነት። ያ ማለት ልክ አሮን ሊቀ ካህናት ሆኖ ልጆቹ እንዳሉ ሁሉ ሊቀ ካህናት ኢየሱስ ክርስቶስ ሊቀ ካህናት ከተባለ ሌሎች ካህናት የሚሆኑ እንዳሉ ማሳያ ስለሆነ ሌሎች ካህናት ሊኖሩ የግድ ነው። ስለዚህ ጳጳሳት አለ። አሁን ደግሞ አንደኛ ጢሞቴዎስ ምዕራፍ 3 እንዲህ ይላል፣ ኤጲስቆጶስ እንዲህ ሊሆን ይገባዋል፣ የማይነቀፍ ልከኛ፣ ራሱን የሚገዛ ሊሆን ይገባዋል ይላል። ማን? ኤጲስቆጶስ። እየሰማችሁኝ ነው? ኤጲስቆጶስ በመጽሐፍ ቅዱስ ላይ ካህናትን ነው ኤጲስቆጶስ የሚላቸው። አሉ የሉም? አሉ ጳጳሳት። እንደውም ዝቅ ብሎ ደግሞ ስለ ዲያቆናት ሁሉ ይናገራል። እንዲሁም ዲያቆናት ጭምቶችና በሁለት ቃል የማይናገሩ በወይን ጠጅ የማይጎመጁ እያለ ዝቅ ብሎ ይናገራል። ወገኖቼ እዩ፣ መጽሐፍ ቅዱስ ታዲያ በሁለተኛ እርከን በሚድል ሌቭል ሚኒስቴሪያል ፕሪስትሁድ የሚያገለግሉ ካህናት እንዳሉ እንደ ሾመ አያረጋግጥምን? ጳጳሳትን፣ ኤጲስቆጶሳትን፣ ዲያቆናትን፣ ቀሳውስትን እያለ መጽሐፍ ቅዱስ እየጠራ እንዴት አድርገን ነው ልንሸሸው የምንችለው? ወገኖቼ በአንዳንድ ሰዎች ውስጥ በተለይ በፕሮቴስታንቶችና በተሐድሶዎች ውስጥ የሚቀነቀነው ሁላችንም ክርስቲያን ከሆን ካህንን የሚሉት ፈሊጥና ትምህርት አላቸው። ይሄ ስህተት መሆኑን ነው ከዚህ ቀጥሎ በማብራራቸው ጉዳዮች የምታዩት። ወገኖቼ ሁሉም ሰው ካህን ከሆነ የተወደደ መድኃኒታችን ከደቀ መዛሙርቱ ብዙ ወገን ሕዝብ አልነበረን? ያ ሁሉ ሕዝብ ካህን ነበረ ካሉ ታዲያ የተወደደ መድኃኒታችን ከዚህ ሁሉ ብዙ ሕዝብ ወገን ለምንድን ነው ሐዋርያትን ለይቶ ይሾማቸው? ሁሉም ካህናት ከሆኑ ለምን ለይቶ ሐዋርያትን ለዚህ ለተቀደሰው አገልግሎት ለምን ብቻቸውን ሾማቸው? አንድ ጥያቄያችን። ሁሉም ካህናት ከሆኑ ሁሉም ክርስቲያን የሆነ ሁሉ ካህን የሚሆን ከሆነ ታስታውሳላችሁ ቅዱስ እስጢፋኖስን ሲሾም ለምንድን ነው 7 ሰዎችን መርጣችሁ አምጡልን ያለው? እንደውም የእግዚአብሔር ቃል ምን እንደሚል ታውቃላችሁ? ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብም የሚሞላባቸውን 7 ሰዎች ከእናንተ ምረጡ፣ ለዚህ ጉዳይም እንሾማቸዋለን አለና እጃቸውን ጫኑባቸው፣ ሾሟቸውም ይላል። ወገኖች ሾሟቸውም ይላል። እነዚህ ምን ሆኖ? 7 ዲያቆናት ሆኖ። ወገኖቼ ሁሉም ካህን ከሆነ ለምንድን ነው እነዚህን 7 ሰዎች መርጠው ለይተው እጃቸውን ጭነው የሾሟቸው? አያችሁ፣ እጅ መጫን ሐዋርያዊ ተግባር ነው። ሕዝቡ ሁሉ ግን ምርጫ ነው። የሁላችሁ እጅ መጫን ሕዝባዊ አገልግሎት ወይም የሁላችን አገልግሎት አይደለም። የሿሚዎች የጳጳሳት ስልጣን ነው ይሄ። አያችሁ፣ ጳጳሳት ለዲያቆናት አስተላለፉት። ሁሉም ካህን ከሆነ ለምንድን ነው 7ቱን ብቻ መርጦ የሾሟቸው? ለዚህ ጉዳይ እንሾሟቸዋልና እጃቸውን ጫኑባቸው ይላል። የሕዝቡ ምርጫ ሲሆን የጳጳሳቱ ግን ሹመት ነው። ወገኖቼ አያችሁ፣ የመካከለኛው እርከን ክህነት ጳጳሳትን፣ ኤጲስቆጶሳትን፣ ዲያቆናትን እያሳዩዋችሁን የመጣሁት ወገኖቼ እዩ። መንፈስ ቅዱስና ጥበብ የሞላባቸው እነ ቅዱስ እስጢፋኖስ እንኳን እኛ እኮ ካህናት ነን ምን ያስፈልገናል አላሉም። መንፈስ ቅዱስ እስኪሾማቸው ድረስ ጠበቁ እንጂ። እስኪሾሙ ድረስ ከጠበቁ ሌሎቻችን እንደምን ካህናት ነን ማለት እንደፍራለን? ወገኖቼ
መንፈስ ቅዱስ ያለባቸው እንኳን መሾም ካስፈለጋቸው ታዲያኛ ሁላችን ካህናት ነን ብለን ልንጮህ ይገባልን? እዩ ጳጳሳትን፣ ኤጲስቆጶሳትን፣ ካህናትን፣ ዲያቆናትን አሳዩአቸው። እነ ቅዱስ ጳውሎስ ደግሞ እንዴት እንደተሾሙ ሐዋርያት ሥራ ምዕራፍ 13 እንድታነቡ ጋብዛችኋለሁ። እንዲህ ይላል ራሱ መንፈስ ቅዱስ ሐዋርያትን እንዲህ አላቸው። ምን አላቸው? ሳውልንና በርናባስን ጳውሎስንና በርናባስን ለጠራኋቸው ሥራ ለዩልኝ አላቸው። ለዩልኝ። ለምንድን ነው የሚለዩት? ለተለየ የክህነት አገልግሎት እኮ ነው። እኔ ለእግዚአብሔር ወንጌል እንደ ካህን እያገለገልኩ አላለም ጳውሎስ? ቅድም አላነበብኩላችሁም? ቅዱስ ጳውሎስ እንደ ካህን እያገለገልኩ ያለው ለጠራኋቸው ሥራ ለዩልኝ፣ ከጾሙም ከጸለዩም እጃቸውን ከጫኑ በኋላ አሰናበቷቸው ይላል። አያችሁ፣ እጃቸውን ጭነው ስለ ሾሙት ነው ቅዱስ ጳውሎስ እኔ እግዚአብሔር ካህን ነኝ ማለት የጀመረው። አያችሁ፣ ለዚህ ለጠራኋቸው ሥራ ለዩልኝ ነው ያለው። ሁሉም ካህን ቢሆን ኖሮ ለምንድን ነው ለዩልኝ የሚለው?